ሰላም ጤና ይስጥልኝ ውድ አዲስ ጎጆ ቤተሰቦች እንዴት አላችሁ? ሳሚ ነኝ። እንግዲህ ዛሬ በአዲስ ቪዲዮ የተመለስኩት በባለፈው ቪዲዮ እንግዲህ ትንሽ አሞ የነበረ ባልኳችሁ መሰረት ትንሽ ጉንፋን ነገር ይዞ የነበረ ሰውን እንግዲህ ብዙ ሰው በጉንፋን የታመመ ነው። እኔም በዛ ጉንፋን ምክንያት ታመሜ ነበረ። እንግዲህ የስራ ባልደረባዬ አዶኒ ደግሞ በጎን ስራ እየሰራ ይገኝ ነበረ። እንግዲህ ትናንት በተለቀቀው ቪዲዮ የእንጀራ አባቷ ጥቃት ሊያደርስባት የነበረችዋ ሴት ታሪክ በጣም ልብ የሚነካ ታሪክ ነበር። እኛም በርቀትም ቢሆን እንግዲህ ካሜራ ጀርባ ሆኜ ለመከታተል እየሞከርኩኝ ነበረ። እናቴን እንድታውቅ አልፈልግም። እንዴ እንድታውቅ አልፈልግም ማለት ሁሉንም ነገር እያንዳንዱን ነገር ማወቅ አለባት። ከዚህ ሰውዬ መገላገል አለባት። ተሞትብኛለች። እንደዛ መሆን አይችልም። ማወቅ አለባት ሁሉንም ነገር። መሆን አይችልም። ማወቅ አለባት። ከዚህ ሰውዬ ጋር አግብታው ትኑር እንደዚህ ትኑር ነገስ እንዴ በጭራሽ አይሆንም። ይሄ ጭራሽ እየተቆረቆሽለት ነው ወይስ ትፈልጊዋለሽ? እንዴት ነው እሱ የምፈልገው? አክስቴ ለምን እንደዚህ ትይኛለሽ? በቃ ማትፈልጊው ከሆነ ሁሉንም ነገር ማወቅ አለባት። ከዚህ ሰውዬ መፋታት አለባት። በሽታ አለባት እኮ ራሱ ትሞትብኛለች። እኔ ማናለኝ? ወይኔ ልጄ በክፍል 1 እንደተመለከትነው የእንጀራ አባት የገዛ ልጁ ላይ ስጋዊ ፍላጎት አሳድሮ እኛም እንግዲህ እያንዳንዱን ነገር በካሜራችን ማስረጃና መረጃ እየሰበሰብን ነበር የምንገኘው። እንዲሁም እኛ በምንከታተልበት ወቅት ቤት ውስጥ የገዛ ልጁን ሊደፍራት በሚልበት ሰዓት እኛም እግዚአብሔር ረድቶን እንግዲህ እሷን ምንም ልናረግ አንችልም። እንግዲህ ባካችሁ ተረጋጉ ባካችሁ። ወይኔ ልጄን ተጫወተባት። ባካችሁ ተረጋጉ ባካችሁ። የእንጀራ አባቷ በሰዓቶች ሲያዝ በሞተር ለማምለጥ ሞክሮ ነበረና እንግዲህ እኛ ከካሜራ ጀርባ ስለነበረ አዶኒ ከካሜራ ፊት ለፊት ስለነበረ እሱ ፊት ለፊት እንዲሆን አድርገን እኛ ደግሞ እየተከታተለው ነበረ። በሞተር ከጀርባው እየተከታተለው ነበረ። በጣም ስለፈራና ስለነገጠ የሚያደርገው ነገር አያውቅም። ትራፊኮች ሊያስቆሙት እስከሚያስቸግራቸው ድረስ የተቻለ መጠን እንግዲህ እሱ ለመከታተል ሙከራ ካደረግን በኋላ ለመልጠን ችሏል። ከዛ በኋላ እንግዲህ እሱን ልናገኝበት የምንችላቸውን አማራጮች ለማየት ሞክረናል። ከዛ መልስ ደግሞ እንግዲህ ወደ ቤት ተመልሰን የተፈጠረው ነገር ለማረጋጋት እሷንም ልጅቷም በጣም ስለደነገጠች እሷንም ለማረጋጋት ሞክረናል። እንግዲህ አዶኒም ከነሱ ጋር ትንሽ ቆይታ አድርጓል። የነገሩ ነገር አለ እጅግ እሷ ላይ እንግዲህ ፍርሃቷን ድንጋጤዋን መመልከት ችያለሁኝ። ከዛ ባለፈ ደግሞ ታማሚ እናቷ የነበራቸው ሲቃ የነበራቸው ሁኔታ በጣም የሚያሳዝን ነበረ። እንግዲህ ከአክስትየውም ጋር የተወሰነ ቆይታ አድርገናል። የነበረንን ቆይታ አይተን እንመለስና እንግዲህ ቀጥሎ እሱን ከማባረርና እሱን ከማግኘት ጋር በተያያዘ አዲስ ነገር አለ። አብራችሁ ነው። ውሃም የለም እንዴ? ተረጋጊ በእናትሽ እባክሽ። የሆንሽው ነገር አለ? አይዞሽ ልጄ አባቴ ነው በይኩሉ የሆንሽው ነገር አለ? የደረሰብሽ ያረገሽ ነገር አለ? እኛ ከመጀመሪያ ጀምሮ እየተከታተልን ነበር። በቃ አይዞሽ ልጄ። ምን አይነት ነገር ውስጥ የሚገባ ነው? ወይኔ ልጄ ታማለሽ ብሎ ተጫወተባት። ወይኔ ልጄ እባካችሁ እንደዚህ በመሆን አይደለም መፍትሄ የሚመጣው። የደረሰብሽ የሆንሽው ነገር አለ ወይ? ደህና ነሽ? አልነካሽም? ደህና ነሽ? እስቲኒ ደምሬ ነበር እኮ። በቃ ይሻል እኮ ተረጋጊ። እሺ ተረጋጊ። የደረሰብሽ ነገር ካለ ንገሪና። ሐኪም ቤት መሄድ ካለብሽ ሐኪም ቤት ሂጂ እኮ ንገሪና። ወይ በቃ ተረጋጋና እንትን እንላታለን። አረ ውሃ ምንም የለም። አረ ውሃ ኬት ነው ማማ? ቆይ እስካሁን ለምን አልነገርሽኝም? እኔ አክስትሽ አይደለሁ? እንዴት እስካሁን ድረስ አልነገርሽኝም? እኔ ላንቺ አንሳለሁ? ወይኔ ልጄ እባካችሁ እኔን ስሙኝ። ለሷሽ መናገር ፈራሽ? እንዴት ለኔ አትነግሪኝም? አይዞሽ በቃ ተረጋጋ። በቃ አረፍ በይኔ በቃ
ይገባኛል የተፈጠረ ያለው ነገር ይገባናል በሰዓቱ ነው የደረስነው ግን አሁንም ቢሆን የደረሰብሽ ነገር ካለ የሆንሹ ነገር ካለ ንገሪ ወደ መፍትሄ እንሂድ አሁን ማልቀሱ ማይሆን ነገር ማውራቱ ጥቅም የለውም ወደ መፍትሄው እንሂድ እባክሽ አግዢን ምንድነው የሆንሹ ነገር ያረጋሽ ነገር አለ በፊት እንደዚህ ነበር እኔ ችላ ስለምለው ነው በፊትም ነክቶሽ ነበር እኔ ለእናቴ አልናገርም ብዬ ነው ቆይ እስከ ዛሬ ለኔ አትነግሪኝ ቢያንስ የሆነ ነገር መፍትሄ እንፈጥር ነበር እስካሁን ለምን ለኔ አልነገርሽኝም እኔ እኮ አባቴ ነው ብዬ ነው እባካችሁ ተረጋጉ መጀመሪያ ነገሮችን ከስር ማየት አለብን ምን እንደተፈጠረ በደንብ ማወቅ መቻል አለብን የተፈጠረው ነገር አንዴ ተፈጥሯል ከመጀመሪያም ቢሆን ማስቆም እንችል ነበር ግን ስሙኝ እባካችሁ ስሙኝ ወደ መፍትሄ የምንሄደው እንደዚህ በመሆን አይደለም መፍትሄው ላይ እንስራ እባክሽ ወይዘሮ ምን አለ መፍትሄ እስቲ እንደዚህ ሆና ልጅቷ አሁን እባክሽ ወይዘሮ ሀና ተረጋጊ እሷን አትርፈናታል እኮ እግዚአብሔር ይመስገን ተጫወተባት እኮ ልጄ ላይ አትርፈናታል እግዚአብሔር ጉድሽን አሰማሽ እናትየው መነገር ካለባት እንጠራታለን እንነግራታለን የተፈጠረውን ነገር ማወቅ መቻል አለባት ምን ተብሎ ነው ሲያው የሚነገራት ለሷ አልፈልግም እንዳትነግራት ስሚ የኔ መጀመሪያ ነገሮችን እያንዳንዱን ነገር ከስር ማየት መቻል አለብን ከስር ደግሞ ማየት የምንችለው እሷ ማወቅ መቻል አለባት የተፈጠረውን ነገር ማወቅ የለባትም እሷ በሽታ አለባት ሞትብኛለች አልፈልግም አይዞሽ የኔ ልጅ አይዞሽ በቃ ሁሉ ይስተካከላል አይዞሽ በቃ አይዞሽ ተረጋጊ በቃ ሁሉ ይስተካከላል እናቴ እንድታውቅ አልፈልግም እንዴ እንድታውቅ አልፈልግም ማለት ሁሉንም ነገር እያንዳንዱን ነገር ማወቅ አለባት ከዚህ ሰውዬ መገላገል አለባት ተሞትብኛለች እንደዛ መሆን አይችልም ማወቅ አለባት ሁሉንም ነገር ባይኪሽ አክስቴ መሆን አይችልም ማወቅ አለባት ለምንሽ አትንገሪያት ከዚህ ሰውዬ ጋር አግብታው ትኑር እንደዚህ ትኑር ነገስ እንዴ በጭራሽ አይሆንም ይሄ ጭራሽ እየተቆረቆሽለት ነው ወይስ ትፈልጊዋለሽ እንዴት ነው እሱ የምፈልገው አክስቴ ለምን እንደዚህ ትያለሽ በቃ ማትፈልጊው ከሆነ ሁሉንም ነገር ማወቅ አለባት ከዚህ ሰውዬ መፋታት አለባት በሽታ አለባት እኮ ለራሱ ትሞትብኛለች እኔ ማናለኝ ወይኔ ልጄ በቃ እንዴት እንደምነግራት አረጋግቼም ቢሆን እኔ እነግራታለሁ አታስቢ አንቺ በቃ አይ እንደነግራት አክስቴ እባክሽ እንደነግራት እባክሽ በቃ ተረጋጊና መፍትሄ እንፈልጋለን በቃ አይዞሽ በቃ ከመጀመሪያም ወደኛ ያመጣሽን ነገር አስቢ ጥርጣሬ የጫረብሽ ነገር ምን እንደሆነ አንቺ ጠንቅቀሽ ታውቂያለሽ ይሄ ነገር እውነት ሆኖ አግኝተናል ግን እውነታውን ማወቅ መረዳት አለብን ዙሪያው ማን አለ ምንድነው የሚለው ነገር በደንብ መረዳት መቻል አለብን ይሄን ስናውቅ ነው ወደ መፍትሄ ልንሄድ የምንችለው በቃ አይዞሽ የኔ ልጅ በቃ አይዞሽ ሁሉም ነገር ይስተካከላል ወይኔ ምን አይነት ወይኔ ልጄ ጉድ ሆነች ወይኔ ጉድሽን አሰማሽ እህቴ እባካችሁ ተረጋጉ የተፈጠረ ነገር የለም ምን መረጋጋት አለ እኔ ሁሉም ነገር በቃ ከጭንቅላቴ በላይ ሆኗል በቃ ምን እንደማረግ ግራ ገብቶኛል ወይዘሮ ሀና ማሰብ ያለበት በሰዓቱ ባንደርስሽ ኖሮ የሚለውን ነው አሁን እኮ ደርሰናል እኮ ተርፋለች እቺ ልጅ የእግዚአብሔርን ቃል ሞጋት እህቴስ ምንድነው የምትሆነው እኔ በቃ አሁን መውጣት አለብኝ ቆይ እባክሽ ወይዘሮ ሀና ተረጋጊ እባክሽ አንቺም እባክሽ ተረጋጊ እባክሽ እንደዚህ በመሆን አይደለም መፍትሄ የምናገኘው አንቺ የተፈጠረብሽን ነገር በደንብ ስትነግሪ ነው እባክሽ ተረጋጊ እንደዚህ በመሆን አይደለም መፍትሄ ልታመጪ የምትችይው አንቺኛን ስታግዢ ነው እኔ አዶኒ ይባላል አንቺን ለማገዝ ነው የመጣሁት ተረጋጊ እኔ ምንም ላረግሽ አልችልም እባክሽ ተረጋጊ ይገባኛል የተፈጠረው ነገር ግን አሁንም ቢሆን መረጋጋት መቻል ያለብሽ አትፍሪ አትሳቀቂ ችግር የለውም እኔ እዚህ ጋር እቀመጣለሁ አትሳቀቂ ተረጋጊ እባክሽ እኔ አዶኒ ይባላል እንደነገርኩሽ ካሜራማን ያለ እዚህ ጋር የቡድኖች አባሎች አሉ ውስጥ የሚጠብቁኝ የተለያዩ ሰዎች አሉ ስለዚህ አንቺ ራሽን አረጋጊ አሁን ሴፍ ላይ ነው ያለሽው እኔ አግዝሻለሁ ግን ይሄ ሁላ ነገር የሚሆነው አንቺ ነኝ ስታግዢ ነው እባክሽ ተረጋጊ እባክሽ እዚህ ከፈራሽ መኪና ውስጥ ወተን ማውራት እንችላለን እባክሽ ተረጋጊ አትፍሪሽ እኔ እኮ ምንም ያረኩሽ ነገር የለም እኮ ይገባኛል ስሜትሽ ግን ተረጋጊ እንግዲህ ቤተሰቦች በሰዓቱ ባንደርስ ኑሮ ማይሆን ነገሮች ሊፈጠሩ ይችል ነበር ግን እግዚአብሔር ይመስገን አክስቴው ባስቀመጠችው በሰጠናት ካሜራ መሰረት በሰዓቱ ተገኝተን ማድረግ የነበረብንን ነገሮች አድርገናል ግን ሆኖም አምልጦናል ሰውየው ማለት ነው
በተለያዩ መንገዶች ልንከተለው ሞከርን፣ በሞተርም ልንከተለው ሞከርን። ግን በጣም በቅጽበት ነው ያመለጠን። ምን አይነት ኃይል እንዳለው ማወቅ አልቻልንም። እዚህ ጋር የተፈጠረው ነገር ትንሽ ይከብዳል። በጣም ልጅቷ በጣም ስሜታዊ ነበረች ከደረሰባት ጫና አንጻር። እኛም ከዚህ በፊት በካሜራ እየተከታተልነው ነበረ። ግን በስተመጨረሻ በጣም ታግሏት ሊደፍራት ሲል ነበረ ዘለን የገባ ነው። ከአክስቴየው ጋር የነበረውን ሁኔታ ትንሽ ከበድ ይላል። ያዩት ነገር በሰዓቱም የሰሙት ነገር ትንሽ የሚያስደነግጥ ነው እና ይህን ነገር መቋቋም ስላልቻሉ እሳቸው ወደ ውጭ ወጥተዋል። ንፋስን መቀበል አለብኝ ብለውኛል። እንግዲህ ከእሷ ጋር ደግሞ እንደደረሰባት ሲቀጥል ደግሞ የሆነችው ነገር ካለ ሕክምና የሚያስፈልጋት ከሆነ ሲቀጥል ደግሞ አንዳንዴ ከስጋዊ ኮኔክሽን ደግሞ የበለጠ ኢሞሽናሊ ኮኔክሽን ደግሞ በጣም ይጎዳል ብዬ አስባለሁና አይምሮዋም ትንሽ እንትን ማለት አለባት እና ከመጀመሪያም ከምናየው ነገር አንጻር ማለት ነው እንግዲህ እሷንም ለማረጋጋት እሞክራለሁ። እንግዲህ አሁን ተረጋግተሻል አይደለ? መረጋጋት ነው ያለብሽ። የተፈጠረው ነገር አንዳንዴ ለመልካም ነው ብለን ባንቆጥሮም እንደዚህ አይነት ነገሮች ከስሩ ብናረማቸው ጥሩ ነው ብዬ አስባለሁ። ግን እንግዲህ እግዚአብሔር ይመስገን እኛም በሰዓቱ ደርሰናል። የተፈጠረው ነገር ከመፈጠር እንግዲህ ድነናል፣ እግዚአብሔር ይመስገን ጠብቆናልና የሆንሽው ነገር ካለ ከዚህ በፊት እያስፈራራሽ ጫና የሚያደርስብሽ ነገር ካለ ሳትሳቀቂ፣ አክስትሽም ወታለች። እኔ እንዳየሽ ነኝ፣ ላንቺ ነው የቆምኩት፣ ለቤተሰቡ ነው የቆምኩት። ስለዚህ ሳትሳቀቂ ያለውን ነገር ንገሪ። ሁሌ ነው እንደዚህ የሚያደርገው። ይመጣል፣ ሲያይን መነካካት ይፈልጋል፣ ሊስመኝ ይፈልጋል። ሁሌ ተናኮኝ ነበር። እኔ ለእናቴ መናገር ስላልፈለግኩኝ ነው እንጂ። ለምንድን ነው ለእናትሽ መናገር ያልፈለግሽው? እናቴ በሽታ አለባት፣ እንድትታመምብኝ አልፈልግም። የራሷ በሽታ አለባት እኮ። ይሄን ነገር ወደ መፍትሄ ለመድረስ ያደረግሽው ነገር አለ ወይ? ሲነካሽ ወይም የሆነ ጫና ሲያደርስብሽ ይሞክር ወይ ለቤተሰብ አካል ወይ ለምታምኚው ሰው አልተናገርሽም ወይ? ምን አይነት ነገር ነው የተፈጠረው? እኔ ይጣላሉ ብዬ ስለማስብ በጣም ስለምትወደው ምንም ነገር መናገር አልፈልግም። ይሄ ነገር ሊፈጠር የቻለው ከምን ጊዜ በኋላ ነው? እኛ መጀመሪያ አክስትሽ ወደኛ ስትመጣ የነገረችን ነገር አለ። የሰው ልጅ ባንዴ ተነስቶ እንደዚህ አይነት ነገር ውስጥ አይገባም። ምክንያቱም አክስትሽ ስትነግረን አንዳንዴ የቤተሰብም ጥላቻም አለ። ሲቀጥል ደግሞ አለመቀበልም ረጅም ጊዜ ሊወስድ ይችላል። እኛ ከብዙ አንግል ነው የምንረዳውና ይሄ ነገር እንዴት ነው እየቀጠለ የመጣው? ለአንቺስ ምን አይነት አባት ነበር የሚለው እስቲ ሰፋ አድርገሽ አውሪ፣ ሳትሳቀቂ ማለት ነው። ምክንያቱም እኔ የምረዳበት አንግል የተለየ ነው። አንቺን ጀጅ ለማድረግ አልሞክርም። ሲቀጥል ደግሞ መድኃኒቱን በሽታሽን እስካልነገርሽኝ ድረስ መድኃኒቱን ልሰጥሽ አልችልም አይደለ? ስለዚህ መድኃኒቱን እንድሰጥሽ አንቺ የተፈጠረውን ነገር በደንብ ዝርዝር አድርገሽ ግልጥ አድርገሽ ምን አይነት አባት እንደነበረ እስቲ ያለውን ነገር ንገሪኝ። በችም እኛ እየተከታተልን ነበር፣ በካሜራችን ላይቭ እያየን ነበረ። እንደዚህም የደረስነው እየተከታተልንሽ ስለነበረ ነው። ስለዚህ የተፈጠረውን ነገር እስቲ ንገሪኝ። እንደዚህ አልነበረም እኮ በፊት እናቴ ጋር በጣም ፍቅር ነበረን። እንደ ልጁ ነበር የሚያይ፣ እንከባከበኝ ነበር። እንደ አባቴ ስለማይ ምንም ነገር አልሳቀቅም፣ እንደ ልቤ ነበር የምጠይቀው። እና ከሆነ ጊዜ በኋላ እናቴ ከታመመሽ በኋላ የእሱም ጸባይ ተቀየረ። እናቴ መታመሟን ስላወቀ ነው መሰለኝ አላውቅም፣ ነገሮች ሁሉ ተቀየረበት። የልጅነት ሳይሆን የሆነ የሚስትነት አይነት ባህሪ እንደዛ ነው የተሰማው መሰለኝ አላውቅም። ሁሌ ይመጣል፣ ይተናኮለኛል። በህልሜ ሁሉ አየዋለሁ። በህልሜ የማየውን ነገር በቀን ሊተገብርብኝ ፈልጉ 2 ቀን ምናምን እንደዚህ ጮኬ አምልጬዋለሁ። ዛሬ ግን እናንተ ደርሳችሁ ሌሎ እንጂ ሌላ ነገር ሊያደርገኝ ነበር። ምን አለ መሰለሽ፣ አንዳንዴ ነገሮችን አጥርተን ማየት መቻል አለብንና የተፈጠረው ነገር ምንድን ነው የሚለውን በደንብ መረዳት መቻል አለብን። ይሄ ነገር የነገርሽኝ ያለው ይሄ ነገር የተፈጠረው እናትሽ ከታመመች በኋላ እሱ እኮ ነው። ታዲያ እናቴ ከታመመች ብሎ እኮ ነው ሊጫወትብኝ የፈለገው። ገና ለገና እሷ ተኝታለች አትነሳ ምንም አታመጣም ብሎ እኮ ነው። ይገባኛል። እባክሽ ተረጋጊ። እንደዚህ በመሆን በማልቀስ አይደለም መፍትሄ የሚመጣው። እኔና አንቺ እያወራን ያለ ነው ወደ አንድ ተጨባጭ ነገር ለመሄድ ነው። ይሄ በህግም ቢሆን የሚያስጠይቅ ነገር ነው፣ በሃይማኖትም ቢሆን ከባድ ነው። ግን እሱ ላይ እየደረሰ ያለው ነገር ደግሞ ማየት መቻል አለብን። እናትሽ ከታመመች በኋላ እንደዚህ አይነት ሰው ሊሆን የቻለው በምን ምክንያት ነው የሚለው ማወቅ መቻል አለብን። እሱን ብሎ ነው ገና ለገና አትነሳም ብሎ
እኮ እኔ እያልኩሽ ያለሁት ስሚኝ፣ ተረጅኝ። እናትሽ ከታመመች በኋላ ይሄ ሰውዬ የጸባይ ለውጥ ያመጣው በምን ምክንያት ነው? ወደ ህይወቱ ምን ቢመጣ ነው? አንቺን እንዲመኝ ያደረገው ነገር ምንድን ነው የሚለውን ነገር እኛ ብዙ ኬዞችን እየሰራን ያለ ነው። ከዚህ በፊትም የሰራናቸው ኬዞች አሉ። እያንዳንዱን ነገር ማጣራት መቻል አለብን። እሱ ጋር የተፈጠረው ነገር ምንድን ነው? አንቺን እንዲመኝ ያደረገው ነገር ምንድን ነው? እንዳልሽኝ ጥሩ አባት ነው፣ በሰዎች የምትኮሪበት አባት እንደሆነ ነገርሽኝ አይደለ? እና ደግሞ ለእናትሽም ባል እንደሆነ ለአንቺም አባት ሆኖ ተቀብሎሻል፣ አክሴፕት አድርጎሻል። ነገሮች ቀጥለዋል። እናትሽ ደግሞ በምን ምክንያት ነው የታመመችው? አልጋ ላይ መሆን ከጀመረች ስንት ጊዜዋ ነው? እቤት መቀመጥ ከጀመረች ስንት ጊዜዋ ነው? ከአክስትሽ ጋር በጣም ሰፋ ያለ ወሬዎችን አውርተናል። በንብረት የሆነ ሻል ያለ ነገር እንዳላት እሱን ብሎ እንደገባ ምናምን ብላ ነገራናለች እናትየው፣ አክስትየው ማለት ነው። ይሄ ነገር እውነት ላይሆን ይችላል፣ ግን እኛ እያንዳንዱን ነገር እያጣራን ያለ ነው። ስለዚህ ይሄ ነገር ምንድን ነው፣ እሱ ጋር ያጋጠመው ነገር ምንድን ነው የሚለውን ነው እየሰራን ያለ ነው። ለማሰብም ለመረዳትም እየሞከርን ያለው እሱን ነው። እንዳልሽኝ ትክክለኛ አባት ነው። አንቺን አክሴፕት አድርጎሽ እንደ ልጁ ተቀብሎሻል። ከጊዜ በኋላ የመጣው ነገር ደግሞ ምንድን ነው የሚለውን ነገር ማጣራት መቻል አለብን አይደል? አይመስልሽም? እኔም እኮ እሱ ነው ግራ የገባኝ። እናቴ ከታመመሽ በኋላ ነገሮች ሁሉ ሲቀያየሩብኝ ምንድን ነው ብዬ ነበር። ለእናቴ ማሳወቅም አልፈለግኩም ነበር፣ ግን እሱ ከቀን በቀን ሌላ ነገር እየመጣ። እባክሽ ተረጋጊ እባክሽ። አሁንም ቢሆን መረጋጋት ነው ያለብሽ። ካልተረጋጋሽ የሚመጣ ለውጥ የለም። እባክሽ ተረጋጊ። እያንዳንዱን ነገር አጥርተን በማስረጃና በመረጃ እያንዳንዱን ነገር ለቤተሰቡ ለህዝብም ማሳየት መቻል አለብን። ይሄ ነገር ለምንድን የተፈጠረው፣ እንዴት ነው የተፈጠረው ነገር የሚለውን በደንብ ማጣራት መቻል አለብን። እባክሽ አሁንም ቢሆን ተረጋጊ። እናትሽ ምን አይነት ሰው እንደነበረች በተለያዩ በጎረቤትም በተለያየ መረጃ እየሰበሰብን ነበር። ከዚህ በፊት በምትሰራበት መስሪያ ቤት ማስረጃ እየያዝን ነበር። ስለዚህ እያንዳንዱን ነገር አጥንተን ማየት መቻል አለብን። ስለዚህ አንቺም እኛም ማገዝ አለብሽ ተጋግዘን። አባትሽንም ቢሆን ይሄ እንጀራ አባትሽ የምትይው በደንብ ወደ ህይወቱ ምን እንደመጣ ከዚህ በፊት ደግሞ በነበረው ነገር ያልሽን ስለነበረ እያንዳንዱ ነገር ማጣራት አለብን። እባክሽ ተረጋጊ። አክስትሽንም ላምጣት። እባክሽ ተረጋጊ። እባክዎት ወይዘሮ ሀና እባክዎት ግቡ። እባክዎት እባክሽ ተረጋጋሽ ወይዘሮ ሀና እባክሽ ቁጭ በይ። አይዞሽ ልጄ አይዞሽ የኔ ልጅ በቃ አይዞሽ የኔ ልጅ አይዞሽ። እባካችሁ ተረጋጉ። አሁንም ቢሆን ወደ መፍትሄው ነው መሄድ መቻል አለብን። በቃ አሁን እኔ እንዲያዝ ብቻ ነው የምፈልገው። እኔ እሷን እዚህ እንከባከባታለሁ። እሱ ብቻ ለህግ አቅርብልኝ። ስሙ ወይዘሮ ሀና እያንዳንዱን ነገር አጣርተን ማየት መቻል አለብን። ከእሷ ጋር ያለውን ነገር ከዚህ በፊትም ያለውን ነገር ነግሮኛል። እርሱም መጀመሪያ ወደኛ ሲመጡ የነገሩኝ ነገር አለ። ስለዚህ እንደዚህ በመሆን ሳይሆን እያንዳንዱን ነገር ማስረጃ በመያዝ እሱንም ተከታትለን እያንዳንዱን ነገር በመያዝ ነው። ስለዚህ እባካችሁ ተረጋጉ። በቃ እሱ እንዲያዝ ብቻ ነው የምፈልገው። አይዞሽ ሁሉም ያልፋል ልጄ። እኔ ያለሁልሽ አዋላሽ ሊጋንሽ። እኔ እኮ አባቴ ነበር ማየው። እባክዎት ወይዘሮ ሀና ፊቷን የሚጠባት በቤት ውስጥ ውሃ አጣው፣ የሚጠጣ ውሃ አጣው። ውስጥ መግባት አልቻለም። ፊቷን ይጠባት። እንግዲህ ቤተሰቦች ያለውን ነገር አይታችኋል። ሰፋ ያለ ወሬም ከልጅቷ ጋር አውርተናል። በእንደዚህ አይነት ሁኔታም ሆና አንዳንድ መረጃዎችን ለኛ ልትሰጠን ችላለች። አባትየው እንደዚህ አይነት አባት እንዳልነበረ በጣም የምትኮራበት በሰዎች ዘንድ ደግሞ የምትተማመንበት አባት ነበረ እና ይሄ ነገር የመጣው እናትየው ከታመመች በኋላ ነው ብላ በደንብ ነግራናለች። አንዳንድ ለስራችን ፍንጭ የሚሆኑ ነገሮችን ነግራናለች እና በዛ መሰረት ሰውየው ወደ ህይወቱ ምን እንደመጣና ሲቀጥል
በመንደራቸውም ሆነ በስራ ቦታው ላይ ያለውን ነገር ምን አይነት ሰው እንደነበረ እስቲ ሰፋ አድርገን ማጣራት መቻል አለብን። እኛ ስራችንን እንሰራለን፣ ግን አሁን በዚሁ ባለንበት ሁኔታ ለመውጣት ተገደናል ማለት ነው። እንግዲህ እኛ ስራችንን መስራት አለብን። እነሱ እንደ ቤተሰብ ደግሞ ቁጭ ብለው የሚያወሩት ብዙ ነገር ይኖራል። እናትየውንም ማትረፍ ካለብን ከህመሟ ለማዳን ይሄንን የሰውየው የገባበትን ነገር በደንብ ማጣራት መቻል አለብን ማለት ነው። የደረሰብን ነገር እንደ ቤተሰብም ትንሽ ይከብዳል። እንደዚህ አይነት ኬዝም ማጋጥሞን አያውቅም። ግን ሆኖም እስከ መጨረሻው ተከታትለን ሁኔታውን ለእናንተ የምናሳይ ይሆናል። እንግዲህ እናንተም በትዕግስት እንድትጠብቁኝ ስል ከወዲሁ የአክብሮት ግብዣን አቀርባለሁ ማለት ነው። እስከዛም ቻናላችንን ላይክ፣ ሼር፣ ሰብስክራይብ በማድረግ አብሮነታችሁን አሳዩ። አመሰግናለሁ።